ዘመነ ራሱ ነገርኩኮ ተልኮ ተቀብሎ እኮ ነው ኤርትራ ሄዶ ኤርትራ ፓስፖርት ይዞ የተቀመጠ እስካሁንም ስለዚያ ፓስፖርት ግልጽ የሆነ መግለጫ ያልሰጠ ሰው እኮ ነው። መከላከያ ግዙፍ ተቋም ነው። ይሄ ጽንፈኛ ቡድን ደግሞ ጥቂት በየመንደሩ እየተሽለኮለከ የሚንቀሳቀስ ቡድን ነው። የአማራን ወጣት እንደዚህ ጽንፈኛ ቡድን በፖለቲካም በስነ ልቦናም በምንም የተጫወተ በነፍሱ የተጫወተበት ኃይል የለም። ኤርትራ ራሱ አገርነቷ ጥያቄ ውስጥ ይገባል። አንድ ኤርትራዊ ነኝ ብሎ የሚያስብ ሰው ጣሊያን የሰጠውን ስያሜ ነው ወይስ ባህረ ነጋሽ ኢትዮጵያዊ ስያሜውን ነው የሚፈልገው? ብሔርተኛ ያደርገዋል፣ ግን አማራ ስትሆን ኃጢአት ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራማችን ላይ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከእንግዳዬ ጋር ጥሩ ቆይታ እናደርጋለን ብዬ አስባለሁ። እንግዳዬ ራሱን ያስተዋውቅና ቀጥታ ወደ ጥያቄዎቼ አልፋለሁ። ራስዎትን እስቲ ለተመልካቾች ያስተዋውቁልኝ። ስሜ ቴዎድሮስ አያሌው ይባላል። ያው የትውልድ ቦታዬ ወልዲያ። አብዛኛው የኢትዮጵያ ሕዝብ ዛሬም ድረስ ወደ ገጠር ብትሄድ እግርህን አጥቦ አልጋውን ለቆ የሚያስተኛ ማህበረሰብ ነው። የማይበላውን ይቅርታና የማይበላውን እርጎ እንቁላል ይሸጣል። የማይበላውን እንቁላል አንተ ስትመጣ አትክልት ወደ ገበያ ወደ ከተማ ነው የሚወስደው። የከተማ ሰው ሲሄድበት ይህን እኮ ከተማ ሰው ይወዳን ብሎ ያን ምግብ አቅርቦ የሚያበላ እግር የሚያጥብ እንዳልከው እሱማ ያለበሰውን ልጆቹ ከከተማ የላኩለትን ብርድ ልብስ ኮምቦርታ ይሉታል፣ ብርድ ልብስ አልብሶ አንሶላውን አልብሶ እሱ የባህር ዕቃ ይላታን ብርጭቆውን ያችን ብርጭቆ ዋንጫ ከኮሜዲኖ አውጥቶ ከዛች ከጭጎት አውርዶ አንተን እርጎ ውሃ ካለው እርጎ ያጠጣሃል፣ ከሌለው ደግሞ ቀዝቃዛ ውሃ ያጠጣሃል። እሱ የማይመገብበትን ማዕድ ትሪ ላንተ አቅርቦ ይመግብሃል። ለእንግዳ ያለው ክብር በዚህ ልክ ነው። አንዳንድ እንደውም ቆንጆ ቲክቶከሮች አሉ የገጠሩ ማህበረሰብ እየሄዱ በቃ ትክክለኛውን የገጠሩ ማህበረሰብ ሴት ሳይበረስ ሳይከለስ የሚያቀርቡ ማህበረሰብ ያ ነው። በነገራችን ላይ እኔ አማራው ብቻ ሳይሆን ኦሮሚያም ኑር ያለው ደቡብም ኑር ያለው አጠቃላይ በአፋርም ሂጃለሁ፣ አጠቃላይ የገጠሩ ትግራይም ሂጃለሁ። የገጠሩ ማህበረሰብ እሴቱ ይሄ ነው። ኢትዮጵያዊ እሴት ነው ያለው። ብሔርተኞች ኤሊት ተብዬዎች ናቸው እንግዲህ አንተ እንዲህ ነበርክ እንትና እንዲህ ነበር እያሉ የመገደል የመገዳደል የማጥፋት የመጠፋፋት ደህና ነገር እንኳን ቢነግሩት ምን አለበት? እነሱ ከመልካም ሀገር ኑረው እነሱ ከጥሩ ነገር ኑረው ይሄን ይላሉና እንደው የገጠሩ ማህበረሰብ ስታነሳልኝ ለዛ ነው ጣልቃ የገባሁት። የገጠሩ ማህበረሰብ በዚህ ነው ያህል የዋህ ማህበረሰብ ነውና እዛ አካባቢ የወጡ ሰዎች እንዲህ ሲሉ ሌላው ማህበረሰብ ባይቀየም ለማለት ነው በዚሁ አጋጣሚ። ምክንያቱም ያ የግለሰብ የቡድን ወይም የሆነ የተላኩለት ዓላማ ማስፈጸም እንጂ የዛ ማህበረሰብ እሳቤ እንዳልሆነ በዚህ አጋጣሚ ለመናገር ነው እኔ። ምክንያቱም ሰንበዲ ተነስቶ ከሌን ማህበረሰብ ሲሳደብ ያ የሱ ኢንቴንሽን ወይም ደግሞ የላከው ሌላ የውጭ ኃይላት ኢንቴንሽን እንጂ የዛ ማህበረሰብ እዛ ማህበረሰብ ውስጥ ስለተወለደ የዛ ማህበረሰብ አጠቃላይ እሳቤ ነው ብሎ ሰው እንዳያስብ። ግን እነዘመነ አንዱ ትልቁ የተልኳቸው ትልቁ የመጀመሪያ የሰሩት በጁንታ ሰዓት ካስታወስክ የዚህ የጁንታ ኮሎኔሎች ምናምን ታስረው ነበረ። ዳንግላ 7 ዓመት እስር ቤት፣ በጎጃም በአንዳንድ አካባቢዎች የታሰሩ ነበሩ የጁንታ የኮሎኔል አመራሮች። እነዛን ሰዎች ፈታው ለቀቋቸው እነዘመነ። እነዚህ እነማርሸት እንግዲህ ፈቺው ራሳቸው ናቸው። እነዘመነ እስር ቤቶች እኮ በርካታ እስር ቤቶች እኮ ተሰብረዋል በዚህ ቡድን። አንዱ እኮ ለዚህ ቡድን እኮ እንዲህ ለሰላም እጅ አለመስጠት ለሰላም አለመግባቱ ትልቁ ምክንያት እኮ በተለያዩ አካባቢዎች ፈተው የለቀቋቸው ወንጀለኞች ናቸው። ከፖለቲከኛ እስረኛ ውጭ ፖለቲካ እስረኛ ብታገኝ ያው እንግዲህ በነ ጄኔራል አሳምነው በነ ዶክተር አምባቸው ግድያ የሰኔ 15 ኬዝ ነው እንግዲህ 7 ዓመትም የተለያዩ ቦታዎችን ፈተው የለቀቋቸው። እሱ ያው ኬዙ የተጣራም ነበረ፣ ፍርድ ቤትም የሚለቃቸው ሁኔታ የነበረበት ሂደት ላይ የነበሩ ነበሩ። እኒህ ናቸው እንግዲህ የፖለቲካ እስረኞች የሚባሉት። ከዛ ውጭ እኮ በሙሉ ወንጀለኛ ነው። እናቱን ገሎ የገባ አባቱን ገሎ የገባ ሴት ደፍሮ የገባ ባሏን ገላ የገባች ሚስቱን ገሎ የገባ
ይሄ ወንጀል ደረቅ ወንጀል የምትለው መቀጣት ያለበት በወንጀለኛ መቅጫ ህግ በህግ የበላይነት መጠየቅ ያለበት ፍትህ እኮ ነው ያዛነፉት። ያን ሁሉ ፈቱና ለቀቁና ከገባችሁ መንግስት ይዛችኋን ብለው እኮ ነው አሸፍተው ይዘው አሁንም ደግሞ ባሉበት ጫካ ወንጀል አሰርተው ተማሪዎች እንዲገደሉ መምህራኖች እንዲገደሉ አድርገው። እንግዲህ ለአማራ ህዝብ የሚያስብ ሰው ትምህርት ቤት ይዘጋል እንዴ? ጤና ጣቢያዎችን ያወድማል እንዴ? ተቋማትን በዚህ ልክ ያወድማል እንዴ? አንዱ እኮ የወያኔ ተላላኪ ናቸው ምልህ። ወያኔ አማራ ክልል ጠንካራ አመራር ሲፈጠር አናቱን ስትል አናቱን የምትለው በደረጃ ነው እንጂ ገላ አይደለም። እኒህ እኮ ነፍሱን እያጠፉ ነው። ነፍሱን እያጠፉ ገደሉ። እንግዲህ መምህራን ጨለማ ገላጭ ብርሃን ይቀለም መምህር ቀና ብለህ አታይም። ምክንያቱም መምህር ባያስተምር ዶክተር አይገኝም። ሌላው መምህራንን እኮ ሳይራሩ የረሸኑ ናቸው። ተማሪዎችን እኮ የረሸኑ ያንን ደግሞ እንደ ጀብድ ያወሩ ናቸው። እና ይሄ ቡድን በቀጥታ የወያኔ ተላላኪ ነው ምልህ። አንደኛ መጀመሪያ የጁንታን ሰራዊት ፈተው መልቀቃቸው እነዘመነ የወያኔ አርቦሽ መሆናቸው መጀመሪያ ያሳዩበት ድርጊታቸው ነው። ሌላው ሻቢያ ጋር መሳሪያ እንደሚያመጡ የሻቢያን ጥያቄ እንግዲህ የሻቢያን ጥያቄ ወያኔ መጀመሪያ ተቀብላ ነው የገባቸው። ወያኔ በትጥቅ ትግል እያለች እኮ ኤርትራ ኢትዮጵያ ቀኝ ገዝታታለች ብለው ነው የሚያምኑት። እና ቀኝ ተገዝታለች ብለው ነው ወያኔዎች አምነው በኋላ ደግሞ ወያኔዎች የፈጠሯቸው እነ ኢሂድን፣ በአድን፣ እነ ኦህዴድ፣ እነ ደህደን እነዚህ ድርጅቶች እኮ የወያኔንና የሻቢያን ፖሊሲ ተቀብለው ነው ዓላማ ተቀብለው ነው። ያ ማለት አሁን ላለችበት ኢትዮጵያ አሁን ላለችበት መታፈን ተባባሪ ናቸው። እና እነዘመነም ያንን ነው ያደረጉት። አሁን በአድን ይላሉ ብላፋቸው። እንግዲህ እኔ እኮ በአድን የሚባለው ድርጅት ራሴን አፍርሻለሁ አዴፓ ሆንኩ አለ። ከአዴፓም እኮ የአማራ ብልጽግና ሆንኩ አለ። በሞተ በስንት ጊዜው እንግዲህ አንዴ አይደለም 2-3 ጊዜ በሞተ ድርጅት ዛሬ ላይ እንዳለ አድርገው በአድኖች ይላል። በአድን እንዲህ አድርጎ የባድን ካድሬ እንዲህ ብለ ነው ገለነው ረሽ ነው። በአድን እኮ አለፈ። በአድንማ ራሱ ወያኔ እኮ ነው። እንደውም እነ ዘመነ በአድን አይደሉም ራሱ ወጣት ሳቤ ነው ያራመዱ። ለምን ዘመነ ካሴ እኮ የበአድን የወጣት ሊግ ኃላፊ ነው። ምንድነው ከእንደገና በሰዓቱ ታውቃለህ፣ በሰዓቱ ዩኒቨርሲቲ የገባ አማራ ኮንክ በአድን፣ ኦሮሞ ኮንክ ኦህዴድ፣ ትግሬ ኮንክ ወያኔ ህዋት፣ ደቡብ ኮንክ ደህደን ሞልተ ነው የምገባው። እንደው አጋሮቹን እንዳናሳ ብሔረሰብ እያዩቸው አፋርን፣ ሶማሌን፣ ጋምቤላና ቤኒሻንጉልን ብዙ ያስጨንቋቸውም ነበረ። ሌላውን ግን በተለይ እነዚህ ግንባር የተባሉትን አራቱን ግንባር ድርጅቶች የድርጅት ፎርም ኦርኔል ሳይሞላ ዩኒቨርሲቲ የተማረ አለ ማለት ዘበት ነው። እንደው አለው ካለ እስኪ አሁን እንደው ነፃ ጊዜ ነው ነፃ መሬት ነው ይምጣ። በሰዓቱ ዩኒቨርሲቲ የገባ ሁሉ ኦርኔል እየሞላ ነበር፣ የድርጅት ፎርም እየሞላ ነው የተማረው። አለበለዚያ በብዙ ነገር ያሰቃዩሃል። በአንድ ለአምስት ያሰቃዩሃል ወያኔዎቹ። ያው በድርጅት ሴል አለ፣ አንድ ለአምስት አለ፣ መሰረታዊ ድርጅት የሚሉት መዋቅር ነበራቸው። በዛ መዋቅር አይፋቱም። በዚህ ቢያጡ በአንድ ለአምስት አያጡም፣ በአንድ ለአምስት ቢያጡ በመሰረታዊ ድርጅት አያጡም ነበር የወያኔ ኢህአዴጎች። እና ዘመነ ራሱ ነገርኩ እኮ ተልኮ ተቀብሎ እኮ ነው ኤርትራ ሂዶ የኤርትራ ፓስፖርት ይዞ የተቀመጠ እስካሁንም ስለዚያ ፓስፖርት ግልጽ የሆነ መግለጫ ያልሰጠ ሰው እኮ ነው። ዘመቻ አደም አሊ ብለው አንዳንድ እንቅስቃሴዎች ይደረጉ ነበረ እና ምሬ ወዳጁ አሁን ያለበት ሁኔታ ምንድን ነው? በጣም አንድ ሰሞን ላይ በጣም አለኛ ነገሮች ተነስተው ነበረ ከዚህ ከጽምዶ ጋር የተነሳ እና ሰሜን ወሎ አካባቢ ላይ ችግር ተፈጥሮ ልክ ነው። በመጀመሪያ ዘመቻ አደም አሊ ያሉት እንግዲህ እንደምታውቀው በዚህ በፋኖ ስም የሚንቀሳቀሰው ጽንፈኛው ቡድን አንደኛው እንትኑ የባክ ፎርሱ ሞዓ ተዋህዶ ነው። ሞዓ ተዋህዶ የሚባለው ህቡ የሆነ አደረጃጀት ያለው እንግዲህ እኔ ራሴ የኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ ሰይፍን ለሰይፈኞች ያለው የክርስቶስ አምሳያ በክርስቶስ ስም የተዋቀረ ወንጌሏም ሁሉም ነገር በክርስቶስ የተመሰረተ ነው። አስተምሮት ልዩነት ሊኖር ይችላል እንጂ ያው ክርስቲያን ናት። ክርስትና ደግሞ የሚሰበከው በክላሽ ሳይሆን በመስቀል ነው። ክርስቶስ ደሙን ያፈሰሰው እንደውም መግደል እየቻለ
ለእኛ ለኃጢአተኞች ነው እንዳስተምሮቱ። ሙቶ የሚያድን እንጂ ገሎ የሚያድን አምላክ የለም። እንግዲህ ቤተ ክርስቲያን ያስተማረችን እንደዛ ብላ ነው። ግራህን ሲመታ ቀኝህን ድገም ነው። እዚህ ጋር ፖለቲካና መንፈሳዊ ፕሮፌሰር መስፍን ወልደ ማርያም ምን ይላሉ መሰለ? የሚገለጥና የማይገለጥ ይሉታል። የማይገለጠው መለኮታዊ ነው፣ የሚገለጠው ደግሞ ዓለማዊ ነው። ዓለማዊው ለምሳሌ ህገ መንግስት አንቀጹን ታሻሽላለህ። ፖሊሲ ብትሄድ የፖለቲካ ፓርቲ ፖሊሲ አጀንዳህን ትቀይራለህ። ዛሬ የተከተልከውን ነገ ላትከተለው ትችላለህ። ለምሳሌ ኢትዮጵያ ትላንት የነበረችበት ህግ ዛሬ ላይ ቀጥል ይችላል። የአፄ ኃይለ ሥላሴው ህግ ዛሬ ላይ ሰራ ይችላል። ትላንት ንጉሠ ነገስቱ ይል ነበረ፣ ዛሬ የኢትዮጵያ ፌዴራል ዲሞክራሲ መንግስት ነው የሚለው። ባለበት የሚቀጥል ነገር የለም። ይሄ የሚቀየር ስለሆነ ነው። የማይገለጠው መለኮታዊ ደግሞ የክርስቶስ ቃል ነው ወይም መጽሐፍ ቅዱስ ነው። ታላቁ መጽሐፍ ነው፣ ቁርአን ነው፣ መጽሐፍ ቅዱስ ነው። ይሄን አትቀይረውም፣ አትሽረውም። ምክንያቱም የፈጣሪ ቃል ነው፣ በአማኞቹ እሱ ተብሎ ስለሚታመን። ታዲያ ሞዓ ተዋህዶ ከየት አምጥቶት ነው? ከክርስቶስ አስተምሮት ውጭ መዓዛ መሐመድና አቶ ፋንታሁን ዋቄ፣ መምህር ፋንታሁን ይባላል፣ ፋንታሁን ዋቄ ናቸው ስለ ሞዓ ተዋህዶ ፍንትው አድርገው። እኔ አንዳንዴ የምታውቀው ነገር ይኖራል እኮ፣ ግን ከራስ አንደበት የሚባል ነገር የለም። ከራስ አንደበት ሲሆን የበለጠ ያስረዳልሃል። እና እኒህ ሰዎች የበለጠ በዛ ኢንተርቪው ላይ ግልጽ ነገር ለህዝቡ ስላሳወቁልን፣ እኛ ብዙ ስንለፋበት የነበረውን ነገር ራሳቸው እኛ እኮ እንዲህ ነን፣ ራሱ የአማራን ዲፊኔሽን ትርጉም ሁሉ አቶ ፋንታሁን አማራ ማለት ሃይማኖት እንደሆነ ብሔርም እንዳልሆነ አሳውቀዋል እዛ ላይ። እንግዲህ ከዚህ በፊት እንደምታውቀው የታሪክ ምሁሩና ተመራማሪው ፕሮፌሰር መስፍን ወልደ ማርያም አማራ የሚባል ብሔር የለም፣ አማራ የሚባል ማንነት የለም፣ ኦሮሞ የሚባል ማንነት ብሔር የለም የሚል ምሁራዊ ትንታኔ ሰጥተዋል። እንግዲህ አንዳንዴ ጥራዝ ነጠቅ ሲኮን አይ እንዲህ አሉ ይባላል። እንግዲህ እኔ የማውቀው አማራ ክልል 1987 የኢትዮጵያ ህገ መንግስት ከመጣ በኋላ ለእያንዳንዱ ብሔረሰብ እንግዲህ የብሔረሰብ ኢንስቲትዩት የተጠናው በ1980 በኮሎኔል መንግስቱ ወቅት የኢንስቲትዩቱ አጥንቶታል። ኢትዮጵያ ላይ 81 ብሔረሰብ 71 ቋንቋ እንዳለ ተጠንቷል። ኢትዮጵያም የብሔር ብሔረሰቦች ሀገር እንደሆነ ይታወቃል። ነገር ግን ክልል ግን ይሄ ነው ወሰናቸው፣ ይሄ ነው ክልላቸው ተብሎ የተካለለ ነገር የተቀመጠ ነገር የለም። ክልል ያመጣችው ወያኔ፣ አጨቃጫቂ ደንበር ያመጣችው ወያኔ፣ በርካታ ነገሮችን ያመጣችው ወያኔ። ነገር ግን ወያኔን ይቃወማሉ። ወያኔ ደግሞ ባመጣችው አጀንዳ ተጠልፈው ማንነቴ ብለው ይጣሉበታል። እና ከዛ አንጻር ስታየው ይሄ ዘመቻ ደማሪ ነው የብሔር ማንነቱን ወያኔ ሰጠችህ። እንደገና ደግሞ ገሌ እኔ እንዲህ ብሔር ነኝ እያለ ይሻኮትበታል። እና ምንድን ነው ፋንታሁን ዋቄ እንዳለው አማራ ማንነት አይደለም ነው ያለው። አማራ ማንነት አይደለም እምነት ነው። ያን ሲል ሙስሊሙን አስቆጣ። አየው ሙስሊሙን ስላስቆጣ ከዛም በፊት በእርግጥ አለ ብዙ ነገሮች ከድርጊታቸው። ለምሳሌ ትልልቅ መስቀል አድርጎ አሁን እኔ የኦርቶዶክስ እምነት ተከታይ ነኝ ብያለሁ። አውጣ ብትለኝ መስቀል አለኝ። መስቀሌን ግን እንዲታይልኝ አላደርግም። ክርስቶስም ስትጾሙ ግብታይ አትሁኑ ነው ያለው። ስትጸልዩም ግብታይ አትሁኑ ነው ያለው። እንዲታይ ልታይ አትበሉ ነው ያለው። እኒህ ልጆች ከመስቀልም 10 መስቀል ይደረድራሉ። የተለያዩ መገለጫዎች ነገር ያደርጋሉ። ይለዩሃል በራሱ ከእንደገና በረሃኛው ነግሮናል እያሉ በረሃኛው ማን ነው? የገዳም አባቶች የተለያዩ ደብተራዎች ነግረውናል እያሉ ለምሳሌ እስክንድርንና ዘመነን እኮ ያጣላቸው በረሃኛ ናቸው። ለእስክንድርም ቴዎድሮስ አንተነህ ተባለ፣ ለዘመነም ቴዎድሮስ አንተነህ ተባለ። ከዛ አንተነህ የምንነክሰው እስክንድርም በደብረ ኤልያስ ባሉ ገዳሞች በነሱ ተጠመቀ ማለት እንትን ተባለ፣ ቃል ተገባለት። ለዚህኛውም ደግሞ ባለበት በጎጃም አካባቢ ባለበት ማለት ሁለቱም ጎጃም ናቸው፣ ግን ለሱ በመራዊ አካባቢ ስለነበር የትውልድ ቦታው በዛው በአካባቢው በደንበጫ አካባቢ ተባለ።
እንጂ ሁለቱ እኮ ማንም አይለየንም አባትና ልጅ ነን ሲል ነበረ። አዎ የመጀመሪያ እስክንድር ወደ ባህር ዳር ሲሄድ በተለይ ባልደራስ ከተመሰረተ በኋላ አዲስ አበባ ላይ ተቃውሞ ሲገጥመው ተቀባይነት ሲያጣ ቀጥታ ሂዶ ጎንደር ካሉ የአሁን በጽንፈኛው የተሰለፉ እነ መሳፍንት ተስፉ ጋር አርበኛ መሳፍንት በሰዓቱ በነበረው በወያኔ ትግል እኔ ልንገርህ ታሪካቸውን ስላበላሹት ማንም ቀና በማይልበት ሰዓት ወያኔን ቢያንስ በአቅሙ ጫካ ሸፍቶ ከነ ልጆቹ ለዛ ክሬዲት ትሰጣለህ። አሁን አንዳንዴ መጽሐፍን በምዕራፉ ካላየኸው በስተቀር ከጫፍ ከምዕራፍ ከመግቢያው ጀምረህ እስከ መደምደሚያው መጽሐፍ አንድ አይደለም። እንደምታውቀው ቢያንስ መነሻ አለው፣ ማዕከል አለው፣ መድረሻ አለው፣ ፍጻሜ አለው። ወይ ላይፈጽምም ይችላል። ሊቀጥል ፓርት ቮሊዩም 1 ቮሊዩም 2 እኮ ብለን ያነበብነው መጽሐፍ ይኖራል። አሁን እኔ አንድን ሰው እኔ እንደ መጽሐፍ ነው የማየው። እንደውም የማይገለጥ በርካታ መጽሐፍ ነው የአንድ ሰው ከውልደት እስከ ድገት እስከ ቁም ነገር እስከሚሞትበት ያለው ብዙ ምዕራፎች አሉት እና እኔ በሰዓቱ ወያኔን በመታገል በወያኔ ስነልቦና ላይ በመጫወት ደረጃ እና አርበኛ መሳፍንትን ክብር ትሰጣለህ በወቅቱ። አሁን ባለው ግን በማልጠብቃቸው ልክ በተለይ አሁን ባለው ቡድን አሁን ተሰልፈውበት ደግሞ ሁለት ቡድን አለ። ከሁለቱም ደግሞ አንዱ በጣም ወራዳ የሆነ ቡድን ነው። አገር ሻጭ ከባዕዳን ተላላኪ ጋር የሚላላክ ቡድን ጋር አሁን ጎንደር ላይ ሁለት ቡድን አለ። አፋሃድና በአፋሃድ የሚመራው የጎንደር ጠቅላይ ግዛትና በአፋባሃ የሚመራው የነ ሀብቴ ወልዴ ጎንደር አማራ ፋኖ የሚባለው ቡድን አለ። በዚህ ቡድን ውስጥ ነው ያሉት ሰውየው። ይሄ ቡድን ደግሞ አፍራሾች ጋር ያለ ከሻቢያና ከወያኔዎች ጋር የሚላላኩ እነዘመነ ቲም ማለት ነው። ይሄ ቡድን ጎንደርም ሆኖ ወሎም ሆኖ እነ ምሬ እንደዚሁ ናቸውና በነበራቸው ታሪክ ታከብራለህ። ዘመቻ ደማሊን ለምን አመጡት? ያ የነማዛ ቅስቀሳ የነማዛ ቃለ መጠየቅ አታለው ያዙትን የሙስሊሙ ማህበረሰብ እንደ ማህበረሰብ ከእንደገና ከነሱም ጋር ያለውን አካል ስላስቆጣና ስላስኮረፈ መስከረም 14 ቀን ወንዳች አካባቢ የሚገኘውን ጀግና ኢትዮጵያ መከላከያ ሰራዊታችንን ከየሰሜን ምስራቅ እዝ 803ኛ ኮር የ12ኛ ክፍለ ጦር አንዲት ሻለቃ ከሻለቃዋም የሞርተር ምድብ ነው። እንግዲህ መከላከያ እንደነሱ እዝ ኮር እንደሚሉት አይደለም። በሰው ኃይል አደረጃጀት በመሳሪያም በታጠቀው በሁሉም ነገር ግዙፍ ነው እና ያችን ኃይል ሲመቱ ሙሉ ሰሜን ምስራቅ እዝን አፈረስን ብለው በዜናቸው አወሩ። አንደኛ ውጊያ ነው የተገባው። በተገባው ውጊያ ውስጥ መማረክ አለ፣ መግደል መገደል አለ፣ መቁሰል ማቁሰል አለ። ይሄ አንድ የጦርነት ፎርሙላ ነው። ልክ እንደ ኬሚስትሪ እንደሆነ እንደ ፊዚክስ ፎርሙላ ብለህ እንደምታቀርበው በአንድ አውደ ውጊያ ወይም በአንድ ግጭት ውስጥ ደግሞ የጽንፈኛውና የመከላከያ ግጭት ነው የሚባለው። ያላቻ ጋብቻ ማለት ነው። ምንድነው? መከላከያ ግዙፍ ተቋም ነው። ይሄ ጽንፈኛ ቡድን ደግሞ ጥቂት በየመንደሩ እየተሽለኮለከ የሚንቀሳቀስ ቡድን ነው። ፈሪያ ይግጠምህ ነው የሚባለው። ፈሪያ ይግጠምህ ከገጠመህ አለቀልህ፣ አይምርህም። ምክንያቱም ተነስቶ ይገለኛም ብሎ ሲያስብ ይጨፈጭፋል። እና ጀግና ቢሆን ልክህን አሳይቶ ይተዋል። ፈሪ ግን የፈሪ ዱላ እዛው ላይ ስለሆነ ህይወት ያልፋል። እና ፈሪያ ይግጠምህ ነው የፈሪ ትግል ነው። ያችን ነገር ሰማያት አደረሷት። ከዛ በኋላ ትዝ ሲላቸው አሁን መጀመሪያ ሲያቅዱበት ሌላውን ዘመቻ ይሻ ብለው አውጀዋል። ዘመቻ መቶ ተራራ ብለው አውጀዋል። ዘመቻ አንድነት ብለው አውጀዋል። ሌሎችም በሚሞቱ ልጆች ስም ዘመቻ አውጃሉ። ሌላ አዲስ ሟች ይፈጥራሉ። በእነዚያ ስም ጎፈንድሚ ይሰበስባሉ። ሌላ ዘመቻ ያውጃሉ። እንዲህ እያሉ ነው የአማራን ህዝብ በነገራችን ላይ የአማራን ወጣት እንደዚህ ጽንፈኛ ቡድን በፖለቲካም በስነልቦናም በምንም በነፍሱ የተጫወተበት ኃይል የለም። ወያኔም በራሷ በነበረው በቀጥታ ውጊያም የዚህን ያክል አልሞተም። ወያኔም ባስተዳደረች ጊዜ በባዕድንም ጊዜ የዚህን ያክል ወጣት አላለቀም። በዚህ ባሁኑ ከ2015 እስካሁን እስከ 2018 ባለው ግጭት ግን በርካታ የአማራ ክልል ተወላጆች አንደኛ ባልተገባ ጦርነት በማስገባት፣ ሁለተኛ
ራሳቸው ከገቡ በኋላ ሁለት አንጃ በመፍጠር ለምሳሌ የምሬና የፋንታውን ሙሐቤ በማለት ለሁለት በመዋጋት ጎጃም ላይ የማስረሻና የዘመነ በማለት መጀመሪያ የእስክንድር ነግሬህ ለደብረ ኤልያስ አልነበረ ቴዎድሮስ ተብሎ አልነበረ የእስክንድርና የዘመነ በመባል እንደገና እስክንድር ጋር ማስረሻ ስለሄደ የማስረሻና የዘመነ በመባል ጎንደር ላይ የሀብቴና የደረጀ በመባል ሸዋ ላይ የኮማንደር ያሰገድና የሱ የመከታው በመባል ከዛ በኋላ አሰገድ ሲማረክ ያሰገድ ቡድን ማን ተፈጠረ? ደሳለኝ ሲያስብ ሸዋ ኢንጂነር ደሳለኝ ሲያስብ ሸዋና የመከታው ቡድን በማለት ከዛ በኋላ ሐምሌ 6 2016 እንደሄደ ይታወቃል። የቀድሞ ጄኔራል ተፈራ ማሞ ማለት ነው። ተፈራ ከገባ በኋላ የቀድሞ ኮሎኔል ማንነገረው በሰሜን እዝ የነበረ ኮሎኔል ማንነገረውና የጄኔራል ተፈራ ቡድን ተብሎ ሸዋ ላይ ይጋደላል። በአጠቃላይ እኔ አንዳንድ ጓደኞቼ ወዳጅነት ጨዋታ ይሉታል። በወዳጅነት በራስ ማለት ነው። በራስ ከመከላከያው ይልቅ በራስ ውጊያ በራስ ግጭት በርካታ ልጆች ላልተገባ ዓላማ ላልተገባ ሁኔታ ህይወታቸውን አልፏል። መከላከያ ጥቂት ነው እና ከዛ በፊት ብያለሁ ገና ወደ ውጊያ ከመግባታቸው በፊት ያውጃሉ። ዘመቻ ገሌ ብለው ዘመቻ ገሌ ዘመቻ እንትና ብለው ያውጃሉ። የዘመቻ ደማሊ ግን መስከረም 14 ያችን አረጉ። መስከረም 15 በኋላ ነው ስሙ በኋላ ነው። አዎ አንድ ኡጋንዳ ያሉ ከኡጋንዳዎቹ ግሩፕ ዘመቻ አደማሊ ብሎ ሲጀምር ከዛ ይሄን ብለህ መግለጫ ስተባለ አበበ ፈንታው ነው ይሄን ብለህ መግለጫ ስተባለ ዘመቻ አደማሊ ብሎ መግለጫ ሰጠ። ያ ፖለቲካሊ ውጤት ማለት ጥቅም ለማግኘት የፈለጉት ያ በሞዓ ተዋህዶ የጠፋውን ስም ለመመለስ ነበር። ይሄ በሆነ መልካም ነበር። መስከረም 17 መሰለኝ ቀኑን ባልሳሳት በመካነ ሰላም ከጎጃም የተሻገረው የነዘመነ ራሱን አፋሃድ ጎጃም አማራ ፋኖ ብሎ የሚጠራው ቡድን በመካነ ሰላም መስጊድ ውስጥ በመግባት ንጹሃን አማኞችን ንጹሃን የሃይማኖት አባቶችን በግፍ ጨፈጨፉ። ይሄ ግፍ ጭፍጨፋ ሲመሰረቱ ገና ከ2 ዓመትም በፊት ከመስጊዱ ውስጥ ባደራነት የተቀመጠ መኪና እንወስዳለን ሲሉ አታስወስዱም ብሎ የከለከሉ ኢማም ስለነበሩ ያን ኢማሙንም እዛም ካዳሚ አገልጋይ ማለት ነው እነሱን ገለዋል። ከዛ ከገደሉ በኋላ የሌባ አይነ ደረቅ መልሶ ልብ ያደርግ እንደገና ደግሞ ግፍ ፈጽመው ራሳቸው እንደገና ግፍ ተፈጸመብን የሚል ፕሮፓጋንዳ ለማስነሳት ሞከሩ። ዞሮ ዘመቻ አደማሊ ሙስሊሙን ለመያዝ የተደረገ ሌላው በሰዓቱ ያ ሁሉ አካባቢ እንዲገቡ ያደረገው የጽንፈኛው ቡድን መስከረም 21 እንደምታውቀው የግሸን ደብረ ከርቤ ዓመታዊ ንግስ ይከበራል። የ2017 መስከረም 21 ለጽንፈኛው ቡድን እንደ ተንቦላ ሎተሪ ነው የቆጠረው። ምክንያቱም በቤተ ክርስቲያኗ አካባቢ የነበረውን ባንክ በመዝረፍ 67 ሚሊዮን ብር ከቤተ ክርስቲያኗ እኩል ሙዳይ ምጽዋት እየለመኑ ወደ 30 ሚሊዮን ብር ገደማ በመሰብሰብ ከአዲስ አበባና ከተለያዩ አካባቢዎች እንግዲህ ከመላ ኢትዮጵያ ነው የሚሄደው አማኙ ከመላ አገሪቱ የሄደውን አማኝ በውዴታም በግዴታም ውዴታም ይመስል ግዴታ ያለበት ለቀልቡን ለጽንፈኛው ያው እነሱ ለፋኑ ቀልቡን በማለት የቀለብ አዋጡ አማኝን ይሄደን አማኝ ለቀለብ አዋጡ በማለት ሌላው ቤተክርስቲያኗን የፕሮፓጋንዳ ሰለባ በማድረግ አውደ ምሕረት ላይ አባታችን አቡነ ኤርሚያስን ማይክ በመንጠቅ እመኑን የአብይ አህመድ መንግስት የሚቀጥለው መስከረም ይወርቃል ለሚቀጥለው ዓመት አዲስ አበባ በጋራ እናከብራለን አሉ። መከላከያ ይሄንን ስለሚያቅ እንኳን አይደለም አዲስ አበባ ለግሸን ደብረ ከርቤም ሳይበቁ ከአካባቢው በተለይ ካምባሰል ተራሮች በብዙ ኪሎ ሜትር አስርቆ እንግዲህ ከአካባቢው በማባረሩ 2018 ግሸን ደብረ ከርቤም ተከበረ። ነገር ግን አንዳንዴ ለአንዱ ልማት ያልከው ለአንዱ ጥፋት ያመጣል። አንዳንድ የደቡብ ወሎ ወረዳዎች ለምሳሌ ተንታጅባርን ብታነሳ መካነ ሰላምን እነወረኢሉን
ይሄ ገብቶ የመውጣት ተቋማትን የማውደም ስራ ጽንፈኛው እንዲሰራ እነ ውጫሌ ታሪካዊቷን የውጫሌ ከተማ እነ ሀብሮ ወረዳ መርሳ ድረስ ምክንያቱም አምባሰልን እንዲስነካው የአምባሰል ተራራ ተዳፋቱ እስከዚህ እነዚህን ያልኩን አካባቢዎች ያካልላል። ወደ ወገልጤና ደላንታ ኮን ድረስ በዛ በኩል ያለው ደግሞ ይሄ የወንዳቹና የበቅሎ ማነቂያው ሁለቱ ቦታ ላይ ነበር መከላከያ የነበረው። መከላከያው በዛ ልክ ሲጠቃ ወደ ጋሸና ሲያፈገፍግ መሃል ላይ የነበረው አስተዳደራዊ መዋቅር አሁን እንግዲህ የጽንፈኛ ቡድን ብዙ ጊዜ ከአማራ ክልል መከላከያ ይውጣ ይላል። መከላከያ ደግሞ በህግና በአዋጅ በተሰጠው ልክ ነው የገባው። ከእንደገና የክልሉ መንግስት ጋብዞት ያለው የጽንፈኛ ቡድን ከአቅሜ በላይ ነው ብሎ አሁን የአማራ ክልል መንግስቱ ዋሽቷል ወይ? አልዋሽም። ለምን? ይሄ ቡድን ከአቅም በላይ ነበር። እንዴት? ልዩ ኃይሉን በሐሰተኛ ፕሮፓጋንዳ አፍርሰውታል። አድማ መከላከሉም ነው የቀረው። አድማ መከላከሉም ቢሆን በነበረው አቋም እኒህ ልጆች ሊቋቋማቸው አይችልም። ምክንያቱም አድማ መከላከሉ በአንድ ቲም አንድ ዲሽቃ ቢኖረው እነሱ ደግሞ ከሻቢያም ከወያኔም እንዲሁም ደግሞ በቀድሞ በጁንታ ውጊያ ጊዜ ገዝተውም መከላከያም ድጋፍ ሰጥቷቸው ዲሽቃና የተለያዩ የቡድን መሳሪያዎች ይዘዋል። በምን ሁኔታ አድማ መከላከሉ አይቋቋመም። ስለዚህ የክልሉ መንግስት መከላከያ መጋበዙ ትክክል ነው። በኋላ መከላከያ እንዲወጣ ለማድረግ እንዲወጣ የሚያስችለው ነገር ምንድነው? አስቻይ ነገር በክልሉ ላይ አስተማማኝ ኃይል ሲፈጠር ነው። በክልሉ ላይ ያ ኃይል ደግሞ በሚኒሻ አደረጃጀት አሁን እንደተፈጠረው የአድማ መከላከሉን በማጠናከር የማረሚያ ቤት ፖሊሱን የፍትህ የፖሊስ ህዝባዊ ፖሊሱን በማጠናከር ሚኒሻን የአካባቢ ጠባቂን በማጠናከር እንዲሁም የግል ታጣቂዎችን አሁን በአሁኑ ሰዓት የግል ታጣቂ እውቅና እየተሰጠው ይኸው እንግዲህ መሳሪያ ይገፋን ተብሎ የገባው መከላከያ አይደለም መሳሪያ ሊገፍ ለግል ታጣቂ የመታወቂያ እውቅና እንዲሰጥ እውቅና የሚሰጠውም ደግሞ የክልሉ መንግስት መዋቅር ስለሆነ ሰላምና ደህንነቱ ስለሆነ የአካባቢ የሚኒሻ ጽሕፈት ቤትና የአካባቢ አስተዳደር ጸጥታዎች የግል ታጣቂዎችን በተለይ ሰላምን ለማስጠበቅ በደቡብ ወሎ አካባቢ አሁን በደቡብ ወሎ በከላላ በወግዲ በአንዳንድ አካባቢዎች ህዝባዊ ይሄ የግል ታጣቂው ነው ጽንፈኛውን የሚዋጋው። ምክንያቱም አስተማማኝ ኃይል ተፈጥሯል። ለምን? የግል ታጣቂዎች መተማመኛ መታወቂያ ተሰጥቷቸዋል። ያ መሳሪያ ለብሔራዊ ግዳጅ ያ ማለትም ነገ ኢትዮጵያ የውጭ ወራሪ ቢመጣ አይበለውና ማለት ነው ሟርት እንዳይሆን የውጭ ወራሪ ቢመጣ ለእናት ሀገር ጥሪ ትጠራለህ። የክላሽ ችግር የለም። ግን የክላሽ ችግር ቢገጥም አሁን የግል ታጣቂ የዛኔ ወይ አንተ ትዘምታለህ ወይ ደግሞ መሳሪያ ይዘምታል። ይሄ ነው። ያም ደግሞ ለእናት ሀገር ጥሪ ተብሎ እስከተሄደ የሚሞታው ሰራዊት እያለ መቼም ለመሳሪያ አታስብም። እና እስከዚህ ድረስ መተማመን እየተፈጠረ መዋቅር እየተፈጠረ 5 ወረዳዎችን ያዝናሉ። ትክክል ነው ይዘዋል። ነገር ግን 5 ወረዳዎች የሚገርምህ በራሳቸው በመዋቅር በሚኒሻ መዋቅር በፖሊስ መዋቅር እየተዳደሩ የነበሩ አካባቢዎችን ነው መዋቅር አፍርሰው ወደ ጋሸና የሄዱት። ጋሸናም ከሄዱ በኋላ በድምፅ ቅጁም በምኑም አይተሃል አብረው የሄዱ እንደገና እርስ በርስ ቅድም እንደነገርኩ እርስ በርስ ተዋግተው ተጋለው መከላከያው ካጠቃቸው በላይ እርስ በርስ ተጋድለው ወደ ሙጃ ተመልሰው ከሙጃም እንደገና የላስታና የራያ ተባብለው ተጋለው የላስታውም ወደ ላስታ የራያውም ወደ ራያ ሄደ። የራያውም መከላከያ ሌላ መዋቅር ስለነበረው በዙሪያ ገብቶ ነው እንግዲህ የነመሬም ቡድን አፈር ከድም ያብልቶ በርካታ ሙት በርካታ ቁስለኛ በርካታ ምርኮኛ ሆነው ጭራሽ ወደ ትግራይ ክልል ሄደው ቁስለኛቸው እየታከመ ነው። እነሱም እዛው ነው ያሉት። የሚያማክሯቸውም ከመጀመሪያም እነሱ ናቸው። አብረዋቸው እስከ ወልዲያ መጥተዋል፣ እስከ ጋሸና መጥተዋል። የተኩስ በብዙ መልኩ ታማክራለህ። መረጃ በመተንተን መረጃ በመስጠት ሎጂስቲክ በማቀበል የውጊያ ድጋፍ በማድረግ በዚህ ሁሉ ጁንታዎች ተሳትፈዋል። በተለይ እነ ጄኔራል ዮሐንስ መዲድ የሚባለው እነ ሸሪፍ እነ ክንዱ መሰለኝ ባልሳሳት እነዚህ በቀጥታ ተሳታፊ ነበሩ። ቃል በቃል እንዲህ አድርጉ እንዲህ ግቡ እንዲውጡ እየተባሉ ነገር ግን የነሱ ምክር ሰምተው የመጡ ልጆች ራሳቸውም ጁንታዎቹ መተው ነበር። ወልዲያ ላይ አፈር ከድቼ ሆነው ወልዲያን አጨብጭብ እያሉ አስገብተው የህዝብ ልጅ አስጨርሰው ባልተመጣጠነው ውጊያ ምልህ ይሄን ነው። ጋሸና የሚሄደው በራሱም በመከላከያ ሰራዊታችንም ተመቶ አሁን አካባቢው ከዚህ ጽንፈኛ ቡድን
ሙሉ በሙሉ የጸዳበት በተለይ ደግሞ ሀብሮ ወረዳን እንደምታስታውሰው መርሳና ውጫሌ አካባቢ በጣም በከፍተኛ ሁኔታ መከላከያችን መልሶ ማደራጀት አድርጎ በአሁኑ ሰዓት ህዝቡን እስከ ገጠር ቀበሌዎች ገብቶ መዋቅር የዘረጋበት የት አሉ እስከሚባል የት ገቡ እስከሚባል ድረስ ድራሻቸው የጠፋበት ሁኔታ ነው ያለው። እንግዲህ ሲለቋቸው ሜዳ ሙሉ ናቸው፣ ሲይዟቸው ደግሞ የት እንደሚገቡ አናቅም። አሁን ዝሩ አፋልጉን እያልን ነው። እነምሬም እንግዲህ ከጁንታ ጋር እያማከሩ ነው። በአሁኑ ሰዓት ባለኝ መረጃ በመሆኒ በአድጉደም አካባቢ እነምሬ እንዳሉ እንዲሁም ደግሞ አዋሽ የሚባል አለ ቀድሞ የሰሜን እዝ ማዕከል የነበረ የሕክምና ማዕከላቸው መቀሌ እየታከሙ እንደሆነ አብዛኛው የጽንፈኛ ቡድን አመራርም በለው አባላት ከአላማጣ ጣፌ ወህኒ ቤት ጀምሮ እስከ መቀሌ ድረስ ሕክምና እንደሚደረግላቸው አውቃለሁ። ከረንትሊ በጣም እየተነሳ ያለው ጉዳይ የባህር በር ጉዳይ ነው። ኢትዮጵያ ህዳሴውን ግድብ አጠናቃለች። ቀጥሎ ደግሞ የባህር በር ነው የሚመጣው እና ኢሳያስ እና አልሲሲ የኢትዮጵያን የባህር በር ፍላጎት እንግዲህ ለማስቆም ብዙ ጥረት እያደረጉ ይገኛሉ። የኢትዮጵያ መንግስትም ደግሞ በሰላማዊ መንገድ ይህንን ቦታ ማግኘት አለብኝ፣ ወደ ባህር መውጣት አለብኝ የሚል ሀሳብ አለና ይሄ እዚህ ላይ የምትለው ነገር ካለ እድል ልስጥ። መልካም። እሺ፣ ባህር በር ስናነሳ ያው እንግዲህ ባህር በሩን እንዴት አጣ ነው የሚለውን ነገር ነው። እንግዲህ ባህር በሩን ያጣንበት መንገድ በራሱ ወያኔና ሻቢያ የጫካ ወንበዴዎች አዲስ አበባ አንዱ አስመራ ገብቶ ባደረጉት የጫካ ውል ቀድሞ በነበራቸው ኢትዮጵያ ቀኝ ገዝታለች አይደለ ውላቸው መጀመሪያም በቀድሞ ውላቸው መሰረት ወደ አዲስ አበባ በገቡበት ሰዓት በችኩል ያለ ሰነድ ባደረጉት አፈጻጸም ኢትዮጵያና ኤርትራ የሚባሉ ሁለት ሀገሮች እንዲፈጠሩ ሆኗል። ሁለት ሀገሮች እንዲፈጠሩ የሆነበት አግባብ ስታየው አንደኛ በሰዓቱ በወቅቱ የነበረው የግብፅ ተወካይ የነበረው በተባበሩት መንግስታት ድርጅት ውስጥ የነበረው እነ ቡትሮስ ጋሊ በነሱ አማካኝነት በነሱ ተጽዕኖ ያው ግብጾች እንደምታውቀው አብዛኛውን ምሁሮቻቸው አብዛኛውን ሰዎቻቸው በተለያዩ በአይኤምኤፍ በዓለም ባንክ ተባበሩት መንግስታት ድርጅት የተለያዩ ዓለም አቀፍ አረብ ሊግ የተለያዩ ተቋሞች ውስጥ አሉ አስገብተዋል። በእነዚያ ሰዎች አማካኝነት እንግዲህ ብዙ ጊዜ ግብጾች የሚታወቁት ለራሳቸው ለሀገራቸው ጥቅም በሚሆን ልክ ነው ህጎችን የሚያስተገብሩትና አንዱ ኢትዮጵያን ከጫካ ከወጡት አንደኛ ሻቢያን የሚያስታጠቀችው ግብጽ ነች፣ ያሰለጠነችውም ግብጽ ነች፣ ነፍስም የሰራችለት ግብጽ ነች። በኋላም ሲረዳ የነበረው ከግብጽ ኢንተረስት አኳያ ነበር። ወያኔም ያው ሻቢያን ግብጽ ፈጠረች፣ ሻቢያ ደግሞ ወያኔን ፈጠረ። ወያኔ ደግሞ በአምሳሉ ቅድም የነገርኩህን እነ ኢህድንን እነ ብአዴን ደኢህዴን እነ ኦህዴድ እነዚህን ድርጅቶች ፈጥረው ነው ሲንቀሳቀሱ የነበረው። ያው የማን ልጅ ምን እንደሚሆን ግልጽ ነው። በሀገራዊ ኢንተረስት በሀገራዊ ጥቅም ላይ የሚከራከሩ አልነበሩም። ከእንደገና ገዢ ትርክት ፈጥረው ነበር። በዚያ ትርክት መሰረት ኢትዮጵያ ታላቋን ኢትዮጵያን ከባህር በር እንድትገለልና የየብስ እስረኛ ተቀንብቦ በ60 ኪሎ ሜትር የየብስ እስረኛ እንድትሆን ተደርጎ በቅኝ ግዛቱ ቅኝ ገዢዎች ባሰመሩ ልክ ተሰምሮ ኤርትራ እንድትገነጠል ሆኗል። ለእኔ ኤርትራ ራሱ አገርነቷ ጥያቄ ውስጥ ይገባል። ምክንያቱም በሰዓቱ የሽግግር መንግስት ስለነበር የፈጸመው። ይህንን በርካታ ምሁራኖች ከበፊት ሲታገሉበት ሲሞግቱት የነበረ ነው። ከነዚህ ምሁራኖች መካከል አሁን ባለፈው አንድ ምሁር ሲተነትኑ ኢትዮጵያ በወቅቱ ባህር በሩን ስታጣ የሞገተላት ምሁር ወይም የሞገተላት ድርጅት ካለ አሁን ጥያቄው ተገቢ ይሆናል። ነገር ግን በወቅቱ ያከለላ አይነት የሚል ጥያቄ ሲያነሱ ነበር እና ለዚህ የማንረሳቸው ትልቅ የእውቀት አባት ፕሮፌሰር አስራት ወልደየስ ናቸው። እንግዲህ ፕሮፌሰር አስራት ወልደየስ በወቅቱ አራቱ ሀያላን ብለው ያነሳሉ። አራቱ ሀያላን እናው እንደምታውቀው ቻይና አሁን ነው የገባችው። ከዛ በፊት የነበሩት ራሽያ፣ ፈረንሳይ፣ እንግሊዝና አሜሪካ ናቸው አራቱ ሀያላን። አምስተኛው አሁን ቻይና ነች። አራቱ ሀያላን በ1948 ዓመተ ምህረት ኢትዮጵያ ወደ ኤርትራ ምክንያቱም በሁለተኛው ዓለም ጦርነት አይደለ
አፄ ኃይለ ሥላሴ በእንግሊዞችም ታግዘው ኤርትራን ነፃ ያወጡት። እንግዲህ ጣሊያኖች እኮ ኤርትራን ለ40 ዓመት ገዝተዋል። ሲገዙ ግን ኢትዮጵያኖች ከአድዋው ጦርነት ለምን አፄ ምኒልክ አላስለቀቁም የሚሉት ነገር አለ። 7 ባታሊዮን ጦር የነጭ ጦር እየመጣ ነው ገመገሙ። በሰዓቱ ያን ታሪክ ለታሪክ እንተው። ነገር ግን አንድ የኢትዮጵያ አካል ባህረ ነጋሽ ሆና ኢትዮጵያኖች ሲያስተዳድሯት እንደነበር ይታወቃል። አፄ ዮሐንስ እንግዲህ አስመራ እኮ በነገራችን ላይ የአሉላ አባነጋ ከተማ ነች። አሉላ አባነጋ ናቸው የቆረቆሯት አስመራን። ዶጋሊ ላይ እንደምታውቀው 500 ጣሊያኖችን ሰሃጢ ላይ ጉራ ላይ ጉንደት ላይ ግብጾችን ታግለው የመከቱት ጀግናው አሉላ አባነጋ ናቸው። ይሄ የኢትዮጵያ ታሪክ ነው። የአፄ ዮሐንስ በአፄ ዮሐንስ ንጉሠ ነገሥት ጊዜ ማለት ነው። እና አስመራም ብትል የአሉላ አባነጋ ከተማ ናት። ዶጋሊም ምጽዋ ላይም ብትል አሉላ አባነጋ ታሪክ የሰሩበት ነው። እና ከኢትዮጵያን ታሪክ ውጭ አልሆነም። ጣሊያኖች እንዴት አድርገው በአፄ ምኒልክ ጊዜ የውጫሌ ውል የሚባለው የቅኝ ግዛት ውል አምጥተው ኢትዮጵያኖች እንደታገሉ ይታወቃል። ከዛም በኋላ ያለው ነጮቹ ስለተባበሩ አፄ ምኒልክም በወቅቱ ጊዜ ይፈታዋን በሚል የታለፈ ታሪክ አለ። አሁን ታሪክን ለታሪክ እንተወውና የቅርቡን ግን አፄ ኃይለ ሥላሴ ያንን ነገር ታሪክ ማስመለሳቸው ይታወቃል። ማን ነው ያንን ድንበር መላው ኤርትራ በነገራችን ላይ ያለቻት ጣሊያን ነች። ኤርትራ የባህሩ እኮ ስም ነው። ሙሴ የኤርትራን ባህር ከፈለ ነው እንጂ የኤርትራን መሬት ሰነጠቀ አይደለም። የኤርትራ ባህር ማን ነው? ቀይ ባህር ነው። ቀይ ባህር ከስሙ እንደምታውቀው ኢትዮጵያዊ ስም ነው። ቀይ ባህር ነው። ኤርትራ ባህር ዓለም የሚያውቀው ነው። መጽሐፍ ቅዱስም ላይ ያለው ነው። የከፈለውም የሚለው ሙሴ መታው የሚለው ባህሩን ነው። የባህሩን ስም አምጥተው ጣሊያኖቹ ለመሬቱ ሰጡት። ከዛ የኛ ግዛት ነው አሉ። አሁን አንድ ኤርትራዊ ነኝ ብሎ የሚያስብ ሰው ጣሊያን የሰጠውን ስያሜ ነው ወይስ ባህረ ነጋሽ ኢትዮጵያዊ ስያሜውን ነው የሚፈልገው? እሺ ችግር የለውም። በሰዓቱ በፖለቲካ ማረዳድ በተለያየ ነገርም እዛ ደረሰ። በኋላ ወደ እናት ሀገሯ የሀገር ፍቅር የሚባለው ቲያትር ቤቱን ታውቀዋለህ? የሀገር ፍቅር እኮ ኤርትራውያኖች የፈጠሩት የመሰረቱት እኮ ማህበር ነው። የሀገር ፍቅር ማህበር ወደ እናት ሀገራቸው ለመግባት በጣሊያን ቅኝ ግዛት ውስጥ እያሉ ኢትዮጵያን እየናፈቁ የመሰረቱት ኤርትራውያኖች ማህበር ነው። ሀገር ፍቅር ቲያትር ተባለ። በኋላ ማህበር የእነሱ ማስታወሻ ነው። ሀገር ፍቅር ቲያትር ኢትዮጵያን እየናፈቁ የሞቱ ኤርትራውያኖች አሉ። ባህረ ነጋሾያን ነጮቹ ናቸው ስያሜ ሰጥተው የቅኝ ግዛት ሀገራችን ነው ያሉት። ይህንን ኢትዮጵያውያኖች ይሻላሉ። ለዓለም አቀፉ በሊግ ኦፍ ኔሽን መስራች ናት። እንደምታውቀው ኢትዮጵያ ነፃ ሀገር ስለሆነች በአፄ ኃይለ ሥላሴ ጊዜ ነው አልጋ ወራሹ ነው። በ1915 ነው ሊግ ኦፍ ኔሽን የተመሰረተው የዓለም መንግስት። ቀጥሎ የተባበረው መንግስት ይሄ አራቱ ሀያላን ፕሮፌሰር አስራት ወልደየስ አራቱ ሀያላን ያሉት እንግዲህ ኢትዮጵያ እንደውም 5ኛ ሀያል መሆን ነበረባት። ለምን? ጣሊያንን ወቅተናል። እኛ በሰዓቱ የነበረውን እኮ የሞሶሎኒን ጦር ነው ወቅተን ያሸነፍነው ከእንግሊዝ ጋር ተባብረን። በዱር በገደል አባቶቻችን እነ በላይ ዘለቀ እነ አብዲሳ አጋ እነ ዘርአይ ደረሱ ዱኪ እኮ ያ ትግል እኮ ነው የሁለተኛው ዓለም ጦርነት እኮ ውጤት ነው። የሁለተኛው ዓለም ጦርነት እንደሚመጣም በሊግ ኦፍ ኔሽን እኮ አፄ ኃይለ ሥላሴ በዓለም መንግስት ቀርበው ሲናገሩ እንደዛ ሲዘበትባቸው ሲተፋባቸው የነበረው እኮ ኢትዮጵያ ላይ የጋዝ ቦምብ ተጣለ። እኒህ ጣሊያኖች ዛሬ በኢትዮጵያ ላይ ያደረጉትን ነገ በሌላው ዓለም ላይ እንደማያደርጉት ምንም መተማመኛ የለም። ነገ እናንተን ይዋጓቸዋን ብለው አፄ ኃይለ ሥላሴ የተናገሩት ትንቢት ነው። እንደ ትንቢት የሚያዘው ፖለቲካን መተንተን ትልቅ አቅም ነበራቸው አፄ ኃይለ ሥላሴ። ያም እንዳሉት ሆነ። ሁለተኛው ዓለም ጦርነት ሙሶሎኒና ግራዛኒ ሲያቀብጣት ጃፓን ተደምረው ነው እንግዲህ ጦርነት ከፈቱ በዓለም ላይ። እንግዲህ ራሽያም አሸነፈች፣ ፈረንሳይም እንግሊዝም አሜሪካን ብለው አሸነፉ። አራቱ ሀያላን የሚባሉት እነሱ ናቸው። 5ኛዋ ለኔ ኢትዮጵያ ነበረች። አራቱ ሀያላን በፈረዱልን መሰረት እና አክሊሉ ሀብተወልድ ተከራክረው በዓለም መንግስት ላይ በነገራችን ላይ ዘውደ ረታ የጻፉት የኤርትራ ጉዳይ የሚል መጽሐፍ አለ። በጣም ድንቅ ሰነድ ነው። ለእኔ ሰነድ ነው፣ መጽሐፍም አይደለም። ያው መጽሐፍ ተብሎ ስለታተመ ነው እንጂ አሁን ኤርትራን ለማስመለስ ያ መጽሐፍ ብቻ በቂ ነው ለእኔ። ዘውደ ረታም ሲሉም ሰነድ ነው። ምክንያቱም የፎቶግራፍ ማስረጃ፣ የሰነድ ማስረጃ እንዴት እንደተወሰደች እንዴት እንደተመለሰች እነ ጸሐፌ ትእዛዝ አክሊሉ ሀብተወልድ እነ ከተማ ይፍሩ በርካታ ኢትዮጵያን ዲፕሎማቶች በዓለም መድረክ ላይ
በተለይ በተባበሩ መንግስታት ድርጅት ላይ ተፋትገው ነው ኤርትራ ወደ እናት ሀገሯ ተመልሳ በፌዴሬሽን የተቀላቀለችው። ለዛ ነው ፕሮፌሰር አስራት ወልደየስ ታሪክ መስርተው ኤርትራ ወደ እናት ሀገሯ ተመልሳለች፣ የዓለም መንግስት አንድ የወሰነውን ውሳኔ መልሶ ሊሽረው አይችልም፣ ከሻረውም ደግሞ ህጋዊ ውክልና ያለው ኢትዮጵያ መንግስት መፈጠር ነበረበት። እናንተ ይሄንን የማድረግ ማንዴት አልተሰጣችሁም። ገና በሽግግር ላይ ያለ አካል አገር የመመስረትም አገርም የመቁረስም የመስጠትም ኃላፊነትም ሆነ መብት የለውም ብለው በግልጽ የተቃወሙ እሳቸው ናቸው። ከድርጅትም ካየነው ኢዲዩ የሚባለው ፓርቲ ይህንን ተቃውሟል። በሰዓቱ እነ ጎሽ ወልዴ ተከራክረዋል። ይሄ በታሪክ የተቀመጠ ሰነድ ነው። ዛሬ ግን የፕሮፌሰር አስራት ወልደየስን ፕሮፋይል አድርገው ለዛውም የተወካዮች ምክር ቤት አባል ሆነው ዶክተር ደሳለኝ ጫኔ የኤርትራ ሞግዚት የኤርትራ ጠበቃ ሆነው በኢትዮጵያ ፌዴራላዊ ዲሞክራሲ የህዝብ ተወካዮች ምክር ቤት ላይ ቁጭ ብለው ለኤርትራ ጥቅም ሲታገሉ ስታይ ታፍራለህ። ፕሮፌሰር አስራት ወልደየስን ያውቋቸዋል ወይ? ይሄ ሰውዬ ፕሮፋይል ሲያደርጓቸው አባቴ ሲሏቸው አስራት ወልደየስ ምንድን ነበረ ገድላቸው? ወያኔ የጠላቻቸው እውነት አማራ ብሔርተኛ ስለነበሩ ነው ወይ? አልነበረም። ፕሮፌሰሩ አማራም ያሉ በሰዓቱ ስለተጠቃ በኦነግ በሻቢያ በወያኔ በሰዓቱ በአርባጉጉ በበደኖ ያ ሁሉ አማራ በግፍ ሲጨፈጨፍና ሲገደል አላስችል ቢላቸው ቢቃወሙ ነው እንደ ሰው። ከእንደገና ከዛው ማህበረሰብም ስለወጡ እንደ ብሔር ከተፈቀደልህ ወይ እንደ አዋጅ ከተከለከለ አማራም የሚባል ኦሮሞ ምን የሚባል ብሔር ቢከለከል ጥሩ። ይሄ ሰውዬ የሌለ ነገር ከሰማይ አላወረዱ። እንደ ብሔር ተደራጅቶ ራስን መከላከል ለእኔ ኃጢአት አይደለም። ምክንያቱም ህጉ ክፍተት እስካለው እንደ ኢትዮጵያ እናስብ የሚል ስላልነበሩ በወያኔ ሰዓት እንደ ኢትዮጵያ ማሰብ ስለማችል ብሔርተኛ ያደርጉሃል። ግን አማራ ስትሆን ኃጢአት ነው በሰዓቱ በነበረው። ፕሮፌሰር አስራት ወልደየስ ጥፋታቸው ምንድን ነው? በኢትዮጵያዊነት ጸንተው ቁመው አማራ የሚባለው ማህበረሰብ እንደ ጥፋት ሲታወጅበት በዛ ሰዓት አይጠፋም ብለው ስለሞገቱ ስለተከራከሩ፣ በኢትዮጵያ ሉዓላዊነት ግን ደግሞ እንደ ቀይ ባህር ያወስነው አማራ ክልል ከብሔራዊ ጥቅም እኮ አኳያ ነው። ብሔራዊ ጥቅማችን ይከበር ከሚል አኳያ ነው እኮ ፕሮፌሰር አስራት ወልደየስ ያን ሙግት ያቀረቡት። ኢሳያስ እያለ ያውን በወጣትነቱ ሁሉም በሚፈሩት መለስ እያለ ይሄ ስብሐት ነጋ እያለ ቁጭ አድርገው እኮ ነው ፕሮፌሰሩን ግን በሰዓቱ እንደምናዩዋቸው እንደብዳዩዋቸው። እሳቸው ግን ለታሪክ ይመዝገብልኝ ብለው ይሄው ታሪክ ያወደሳቸው ነው። ግን ፕሮፌሰር ቀና ብሉ የሚያፍሩባቸው በጣም የተዋረዱ በአማራ ህዝብ ስም እየማሉ በእሳቸው ስም እየማሉ የእሳቸውን ደግሞ ፎቶ ከፊት ለፊት ፕሮፋይል አድርገው ያለ ግብራቸው ለኤርትራ ውግንና የቆሙ ስታይ ታፍራለህ። ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ እኔ ሆነን ለመናገር መደመርን አልደግፍኩም። ማለት መደመር ሰልፈን አልደግፍኩም። ምክንያቱም እኔ 7 ዓመት ታስሬያለሁ፣ የወያኔን ሰቆቃ አይቻለሁ፣ መከራ ከፍያለሁ። እንደግል እንደ ሀገር ደግሞ በዛ ስርዓት በወያኔ ኢህአዴግ ስርዓት እንደ ህዝብም እንደ አጠቃላይ ኢትዮጵያ የከሰረችበት ዘመን ማለት የወያኔ የ27 ዓመቱ ዘመን ነው ብዬ አምናለሁም ነውም። እኔ ክቡር ጠቅላይ ሚኒስትር አብይ አህመድ የመደመር ሰልፍ ሲባል አቦ ከኢህአዴግ ቤት የወጣ ያው ኢህአዴግ ነው የሚል አስተሳሰብ ነበረኝ። ከእንደገና በነበረኝም እሳቤ ብዙ ጊዜ እለዋለሁ ከሪፎርም ይልቅ ሪቮሉሽን ቢሆን እላለሁ፣ ስር ነቀል ለውጥ። ግን እሳቸው መዋቅራዊ አደረጃጀት አድርገን ለውጥ እናመጣለን ሲሉ የሜቴክን ሰዎች ማሰር ሲጀምሩ እነዛ ቅድም ያልኩ የጁንታ ቡድኖች ወደ ትግራይ እየሄዱ ወደ ተፈጠሩበት አካባቢ እየሄዱ የተሸናፊነት ስሜት በማዕከላዊ መንግስቱ የማጠላላት ነገር ሲያመጡ ይሄ ነገርማ ችግር አለ፣ ስለዚህ የለውጡን መንግስት መደገፍ አለብኝ ያልኩት ከዛ ጊዜ ጀምሮ ነው። ከዛ ጊዜ በኋላ እኔ ከክቡር ጠቅላይ ሚኒስትሩ እሳቤም ሆነ አመለካከት ውጭ አይደለሁ። መጀመሪያ አልደገፍኩም፣ በኋላ ሲገባኝ ግን ደገፍኩኝ። አሁን በጣም ደጋፊ ነኝ። በጣም ደግሞ የምደግፋቸው ሀሳባቸው ትልቅ ነው። ኢትዮጵያዊነት ሴትን ለማምጣት ኢትዮጵያዊነት ታሪክን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማዕከላዊ አዲስ አበባ ታሪክን፣ ወግን፣ ስርዓትን ለትውልድ ለማስተላለፍ ለማሸጋገር የሚያደርጉት ጥረት ከዛም አልፎ አሁን ባነሳልኝ ጥያቄ ከባህር በር ጥያቄ ጋር
ብዙ ኢትዮጵያኖች የጓዳ ውስጥ ጥያቄ ምክንያቱም በይፋ መጠየቅ በዛ ስርዓት አይቻልም። በይፋ የጠየቅነው እኛ ተቃዋሚዎች ነን። እንደነገርኩ በተቃዋሚ ጎራ በነበረው በፓርቲ መዋቅር ውስጥ ስለነበርኩ አንዱ የኛም ፓርቲ አንዱ አማራጩ የባህር በር ጥያቄ ነው። ሁልጊዜም በምርጫ ሲሳተፍ አንዱ ከማኒፌስቶ የሚያቀርባቸው ኢትዮጵያ የባህር በር ጥያቄ መመለስ አለበት። ከነዛም ውስጥ አሁን ትልቁ የሚታወቁት ምሁር ዶክተር ያዕቆብ ኃይለማርያም ናቸው። እንግዲህ ዶክተር ያዕቆብ ዓለም አቀፍ አሰብ የማናት ዓለም አቀፍም ጠበቃ ናቸው። የሆቱን የሩዋንዳውንም በጥብቅና ይዘው ያሸነፉ ናቸው። ትልቅም ሰው ናቸው። እኚህ ሰው ከወያኔዎችም በወያኔ ሚዲያ ነው እንግዲህ የምናውቀው በኢቲቪ። በኋላ ግን ወያኔዎችን እንደተቃወሟቸው ሲያውቁ ይህን ስማቸውን በሙሉ ሰረዙና ያው ማጥረግረግ ጀመሩ። ታሰሩም፣ በቅንጅቱም ታውቃለህ። ግን ትልቁ ነገር እሳቸው የሚያነሱት አሰብ የማናት የሚል የህግ ጥያቄ ነው የሚያነሱት። ምክንያቱም ዓለም አቀፍ የህግ ሰው ናቸው። አንድ ትልቅ ህዝብ የያዘን አገር በዚህ ልክ ዘግቶ የኢኮኖሚ ብቻ አይደለም እኮ የደህንነት ስጋት ነው ያለባቸው። እዚህ ጋር ኢኮኖሚ ብቻ አይደለም፣ የሸቀጥ ጉዳይ አይደለም። እነመለስም እኮ ሲሉ ነበር ወደብ የሸቀጥ ጉዳይ ነው፣ በገንዘባችን እንገዛዋለን ሲሉ ነበር። ነገር ግን ወደብ የሸቀጥ ጉዳይ አይደለም። ወደብ የህልውና ጉዳይ ነው። ወደብ የደህንነት ጉዳይ ነው። አይበለውና ነገ ጅቡቲ ናት እንግዲህ ዋናዋ መተላለፊያ። አብዛኛው የኢትዮጵያ 80% የሚንቀሳቀሰው በጅቡቲ ነው፣ ኢምፖርት ኤክስፖርት። ጅቡቲ ብዘጋው ያለህ ላሞ ወደብ ነው ኬንያ። እሱን ብዘጋብህ ያለህ ፖርት ሱዳን ነው በሱዳን። ሱዳን አሁን በዳቦ ጥያቄ ይሄ ሁሉ ብጥብጥ እያየኸው ነው። እንደ ሀገር ናቸው ብለህ ከማንስ ጋር ነው የምትዋዋለው ወደብ? ያን ተወውና እንግዲህ ሶማሌ ላንድ ታውቃለህ፣ ዓለም አቀፍ እውቅና አላገኘችም እንጂ አገር ነች። ለማግኘት የተሞከረውን ወደብ ለማግኘት የተሄደበትን ጥረት እኮ ከሶማሌ ፖለቲከኞች ይልቅ የኢትዮጵያኖች መሸጦ ባሪያዎች ባንዳዎች ናቸው ሲቃወሙና ድል ለሶማሌ ሲሉ የነበረው። አንድ ኢትዮጵያዊ የሆነ ፓርቲ ወይም አካል ነገ መልሶ ኢትዮጵያን እኮ ይገዛል አይደል እንዴ? ኢትዮጵያን ቢያስተዳድር ያለ ባህር በር ነው እንዴ? ዶክተር አብይ እኮ ባህር በር ቢገኝ መቼም ለሳቸው የግል መዋኛ ወይም የጀልባ መንሸራሸሪያ እኮ ጣና ይበቃል። ይኸው ጣና ነሽ እኮ እያንሸራሸረቻቸው ነው። የተፈለገው ለተፈለገለት ዓላማ ነው። ይህንን የወደብ ጥያቄ መደገፍ የህልውና ጉዳይ፣ የብሔራዊ ጥቅም ጉዳይ ነው። ነገር ግን የብሔራዊ ጥቅምና ፖለቲካን በቅጡ ያለዩ እንጭጮች ቅድም ጎጃም አካባቢ እንዳነሳናቸው አይነት ልጆች የኢትዮጵያን መሰረታዊ የብሔራዊ ጥቅም ጥያቄን ከተራ ፖለቲካ ጋር በማገናኘት የባህር በር ጥያቄውን ሲያጣጥሉ ታያለህ። መሪዎችን በየቀኑ አጀንዳ አድርገው ሲያጣጥሏቸው ታያለህ። እና ለእኔ የባህር በር ጥያቄ የኢትዮጵያ የዘመናት የህዝብ ጥያቄ ነው። የዘመናት ስልህ የዛሬ 34 ዓመት አተነዋል። አሁን በለውጡ መንግስት በተለይ በክቡር ጠቅላይ ሚኒስትር አብይ አህመድ አነሳሽነት ምክንያት በመሆን እንደውም እሳቸው ሰፋ አድርገውት በእኛ ዘመን ባይሆን በልጆቻችን ዘመን ይሆናል። ይሄ ትትና እኮ ነው። ሲቀጥል ኢትዮጵያ እስካሁን ድረስ እያለች ያለችው ሻዕቢያዎች እንደሚሉት ወያኔዎች እንደሚሉት ወይም የተሸጡ የመሸጦ ባሪያዎች ባንዳ የባዕዳን ተላላኪዎች እንደሚሉት ሳይሆን ኢትዮጵያ አሁንም በሰጥቶ መቀበል መርህ በጋራ መጠቀም፣ በጋራ መልማት፣ ቀጠናውን በማረጋጋት ጉዳይ ነው እየጠየቀች ያለችው። ለዚህ የሻዕቢያው መንግስት ፈቃደኛ አልሆነም፣ ቅናተኛ ነው። ከእንደገና ክቡር ጠቅላይ ሚኒስትሩም ጥያቄውን አሁን ነው ያነሱት። ማለትም አማራ ክልል ያለውን ጉዳይ ዳይቨርት ሊያደርጉ ተፈልጎ ለዚህ ነው ያነሱት። የሚሻለው ለአንድ መንግስት ውስጣዊ ሽኩቻው ማስታመም ነው የሚሻለው ወይስ ሌላ ውጫዊ ማዕበል የሚያመጣበትን ነው? ይሄ እኮ የመንግስትን ቁርጠኝነት እኮ የሚያሳይ እኮ ነው። ይሄ እኮ ጀግንነትን የሚያሳይ እኮ ነው። ዓለም አቀፍ ከአካባቢያዊ ወደ ዓለም አቀፋዊ ጉዳይ መግባት እና ይሄ ሁሉ ጠፍቷቸው አይደለም። እነዚህ የተሸጡ ሰዎች ምንድነው ዓላማቸው? ከግብፅ የሚከፈሉት ነገር አለ፣ ከሌላ አካባቢ የሚከፈላቸው በባንዳነታቸው የሚያገኙት ደመወዝ አለ፣ ጎፈንድሚ አለ። ከእንደገና ከብሔራዊ ጥቅም ይልቅ መጀመሪያ እንደነገርኩ እርስ በርስ በማጋጨት ታውቃለህ። የሚጠቅም ዜና ከምታወራ የግጭት ዜና ብታወራ ቫይራል ይወጣል። እነሱን በማሰብ ከገለታይ የዩቲዩብ ሽቀላ የዘለለ የማያስቡ ድኩማኖች ናቸው። እንግዲህ እነሷን ሰው አገርን ለማሳነስ እየሄዱ ያሉት እየታተሩ ያሉትና ለእኔ የባህር በር ጥያቄው
በመነሳቱ እንደ ትውልድ እድለኛ ነኝ። ምክንያቱም ትላንት ሲነሳ ሰዎች ሲታሰሩ፣ ሲገደሉ፣ ሲሰደዱ አይቻለሁ። ያይንም እማኝ ነኝ። ይህን ደግሞ የተሰደዱትም ያውቁታል። አሁን ዛሬ አንደበታቸው ለምን እንደዘጉት እንጂ ለምን እንደለጎሙት እንጂ ትላንትና በወያኔ ስርዓት ሲንገላቱና ሲሳደዱ የነበሩ ሰዎች አንዱ ወያኔ ከምታሳዳቸው ጉዳይ የባህር በር ጥያቄ ነውና ለኔ የባህር በር ጥያቄው መነሳቱ አንደኛ ወቅቱ ነው። ምክንያቱም 135 ሚሊዮን በ3.6 ሚሊዮን እንግዲህ 4 ሚሊዮን ያልሞላ ህዝብ ነው እዚያ አካባቢ ያለው። ከእንደገና ብዙ የነጻነት ጥያቄዎችም አሉ። ለምሳሌ ደንከል የሚባል ቦታ ነው። ያ ማለት የቀይ ባህር አፋሮች የሚንቀሳቀሱበት ነው። ትላንትና ከነጻነትና ከባርነት ሲባል ምርጫ ሲደረግ ያን የአፋር ማህበረሰብ ያልተገኘበት ያልተወከለበት በመጀመሪያ ነግሬሃለሁ። በማንዴት ደረጃ በውክልና ደረጃ በስልጣን ያንን ነገር ማድረግ መብት የሌላቸው ሰዎች ነው አገር ያደረጉት። ሲቀጥልም በአካባቢው የሚንቀሳቀሰውን የቀይ ባህር አፋሮችን ያላማከረና ያልተማከሩበት ስለሆነ የነጻነት ጥያቄ ካነሱ ብዙ ጊዜም ቢሆን በአሁኑ ወቅት ትግላቸው እጅግ ተፋፍሞ እንደውም ለወደብ አሁን ባለ መረጃ 12 ኪሎ ሜትር የቀረ የትጥቅ ትግል እያደረጉ እንዳለ ነው የቀይ ባህር አፋሮች። ስለዚህ ኢትዮጵያኖች ከቀይ ባህር አፋሮች ጎን እንሰለፍ። ሌላው በኢትዮጵያ ብሔራዊ ጥቅም አንደራደር። በሌላ የፖለቲካ አስተሳሰብ በአንድ መስመር ግቡ አይባልም። የፈለጉትን እስካመኑበት ድረስ ያዋጣናን ብለው እስከተከተሉ የፈለጉትን የፖለቲካ አመለካከት ሊከተሉና ሊያራምዱ ይችላሉ። በአገር ብሔራዊ ጥቅም ግን ዛሬ ብልጽግና ቢኖር ነገ ሌላ የኢትዮጵያ ፓርቲ ስለሚመጣ በሀገር ጉዳይ ባንደራደር ነው የምለው። አመሰግናለሁ። እኔም አመሰግናለሁ። እንግዲህ የምትለው ነገር ካለ እድል ልስጥ። ብዙውን እያለ ጊዜን ስለሰጠህን በጣም እናመሰግናለን። ከነበረን ቆይታ እንግዲህ ተመልካቾቼ ብዙ እንደሚማሩ እንደሚያተርፉ ተስፋ አደርጋለሁ። አንድ ቃል የገባህልኝ ነገር አለ። እሱን ጉዳይ እኔ በደንብ ማወቅ እንፈልጋለሁ። ተመልካቾቼም እንግዲህ በዚሁ ቃል ገብተሃል። ሌላ ጊዜ በድጋሚ እንገናኛለን። በተለይ ይሄ ከበረሀኞቹ ጋር የተያዘው አጠቃላይ የፋኖን እንቅስቃሴ የምናይበት ይሆናል ብዬ ተስፋ አደርጋለሁ። ለነበረን ጊዜ አመሰግናለሁ። ውድ ተመልካቾቻችን የነበረን የጅማት ፕሮግራም ይህንን ይመስላል። እንደምትማሩበት እንደምታተርፉበት ተስፋ አድርጋለሁ። በሌላ ሳምንት ከሌላ ሰው ጋር የምንመለስ ይሆናል። አመሰግናለሁ። መልካም ጊዜ ይሁንላችሁ።